ስለ መድረክ ስለ ስም ስለ በእያንዳንዱ ነገር እስከ መገዳደል በተአምር ገንዘብ እንታመጣ ከሆነ 10000 ገንዘብ ሚሊዮን ገንዘብ እንታመጣ ከሆነ አንተ ጋር ምን ይምጣ ቀጣዩ የመልክ ብልሽት ሊስተካከል የሚችልበት ሙቭመንትስ ተስፋው ምን ይመስልሃል ካካሽን ሊያስገድል የሚችል ጉጥ ታጥቆ የሚሄድ ነብይ ሐዋርያ ፓስተር በዚህ ደረጃው አስማት ተደርጎ ሰው ላይ ልብስ ካላወለቃችሁ የኃጢአትን ስሜት አለባችሁ ማለት ነው ብሎ ቸርች ውስጥ ራቁታችሁ እንዲያወልቁ ከውስጥ የተነሳ ግን አመጽ ከውስጥ የተነሳ ስህተት ከውስጥ የተነሳ ብልሽት ወዴትም አትሸሸው እኛ ወደ መንግስት አንሄድም የኛን ችግር መንግስት አይደለም ይፈታልን ያልተቀደሰ ሳይሆን ያልተፈቀደ ጋብቻ ተከናውኗል በቃ ተወኝ with Pastor Kasahulema. እስከዛሬ ካንተ ጋር ኖሬ ተጉዣለሁ ብዙ አብሬ አንዱ ሲሄድ አንዱ ሲመጣ አትቀየር አንተ ግን ጌታ ጥቁራይ ፊት አይቀየር አትዘጋም የምሕረትን በር ኧረ ስንቱ ጭንቁን ረስቶ እፎይ ብሏል ባንተ ላይ ታምኖ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ ብዙ አብሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ ጥቁራይ ፊት አይቀየር አትዘጋም የምሕረትን በር ኧረ ስንቱ ጭንቁን ረስቶ እፎይ ብሏል ባንተ ላይ ታምኖ ባንተ ነው የኔ ጌታ 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 ከዋላይ ሆኖልኝ ነው ከለላይ ቀን ሲከፋ ሲጨልም ወንድም አለኝ አይዞ ሚል ጌታ አለኝ 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 ከለላይ ሆኗል የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ ዋስትና ሆኗል የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ ከለላይ ሆኗል የኔ ጌታ የኔ ጌታ
ጌታ የኔ ጌታ ሻሎም ውዶች የተባረካችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካቾች በዚህ በተባረከ ፕሮግራማችን እየተባረካችሁ እየቀጠላችሁ እንደሆነ አምናለሁኝ እንደዚሁ ደግሞ ያው ፓስተር ነው ዶክተር ነው አስተማሪም ነው እንደገና ደግሞ የሊደርሺፕ አሰልጣኝ ነው የአመራር ክህሎት ማዳበር ላይ በተለያየ አይነት የቤተክርስቲያን የመሪዎች ሴሚናር ላይ የተለያዩ ጽሁፎችንና ልምዶችን በማቅረብና በማሰልጠን የታወቀ ስለሆነ ያው አለህበት ማለት ነው መጋቢነት ውስጥ አለህበት ያው ፓስተር በሚለው ውስጥ ያው ዶክተር ይቀራረባል አመሰግናለሁ ፓስተር እና እንግዲህ መልካም ቆይታ ይሁንላችሁ ያልኩኝ ከናንተ ጋራ እንግዲህ መጽሐፎችህን በደንብ ትነግረናለህ የት እንደሚገኙ የሚገርማውን የኔ መጽሐፎች ብዙ ጊዜ የተለያየ ዓለም ሲሄድ አገኛቸውና ለምኜ ይቀበላለሁ ኮፒዎችን እና ብዙ ኮፒ የለኝም ጥቂት ኮፒዎች ናቸው እጄ ላይ ያሉትና አንተ ደግሞ ወደ 9 መጽሐፍ ከተባሃል ጌታ ረድቶኛል actually እኔ ራሴ የምፈልጋቸው ጽሁፎች አሉ ባካችሁን አንድ ኮፒ ፈልጋለሁ አንብባችሁት ከጨረሳችሁ ላኩልኝ እምላቸው ሰዎች አሉ አንዴ እና በአፋን ኦሮሞም በአማርኛም ነው ሰራውትና ሁሉም አብዛኛው ወደ አፋን ኦሮሞ ያደላል ወደ አፋን ኦሮሞ ያደላውበት ምክንያት የአፋን ኦሮሞ ስፒከር ስለሆንኩ አይደለም በአፋን ኦሮሞ ብዙ መጽሐፍቶች የሉ ተናጋሪ ደግሞ ብዙ ነው የፖለቲካ አሰስመንት ሳይሆን አሁን የማወራው በፎርማል ቁጥር ስናይ ከእስከ 70-80 ሚሊዮን የሚሆን ኢትዮጵያ ውስጥ አፋን ኦሮሞ ተናጋሪ አለ ኦሮሚያ ብቻ ሳይሆን ጎረቤት ሀገር ክልሎችም ያወራሉ እና አንዳንዶቹ ከኦሮሚያ ክልል ውጪ ወጥቼ በኦሮሚያ አገልግዬ አውቃለሁ ስለማየው ችግር አለ በስነ መለኮት ላይ ችግር አለ ላይብራሪ ውስጥ መጽሐፍት የሉም ኦሮሚያ መጽሐፍቶች የሉም ስለማስብ አሁንም ገና ብዙ እየሰራቸው አሉ ደግሞ ኦርጋኒዝም ማድረጎት ቲምም አለ በዚህ ላይ በደንብ እንድሰራ ቢያንስ በሚቀጥለው 10 ዓመት ውስጥ 200-300 መጽሐፍቶችን ለላይብራሪ ገቢ ማድረግ አለብን ስነ መለኮቱ ክርስቲያን በጣም በዝቷል በተለይ ኦሮሚያ ውስጥ በጣም በዝቷል ክርስቲያን ግን መጽሐፍ የለም አማርኛ ተናጋሪው ብዙ አይደለም የቁቤ ጄነሬሽኑ ይቸገራል ስለምን በአፋን ኦሮሞ በብዛት ጽፍ ያለው የለም ብዙ ኮፒ አይደለም 4000-5000 ቢወጣ ያልቃል ያለ በ3000 ኮፒ በ3 ቀን ጨርሻለሁ ዋው አማርኛም ደግሞ ምናልባት በዚህ ዓመት መጨረሻ አካባቢ ሌላ መጽሐፍ ጨምሬ የቀድሞንም ቀጣይ ትሞችን አሳትማለሁ በዛን ጊዜ ፕሮሚስ አደርጋለሁ እዚህ አስተዋውቃለሁ that's good ዶክተር ዘካሪያስን መጽሐፎች እንግዲህ ከርሱ አንደበትም እንደሰማችሁት ወደፊት እንግዲህ ይደርሳቸዋል አፋን ኦሮሞ መጽሐፍቶችን የምታነቡ እና የቁቤ ጎበዝ ሆናችሁ እንደኔ ቀሽም ያልሆናችሁ የቁቤ እንግዲህ የዶክተር ዘኪር መጽሐፍ ታገኛላችሁ አንድ መጽሐፍ ሰሞኑን ወዳጆች ወደኔ ጋር አምጥተው ነበር በዚህ በግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል እንዳስተዋውቅላቸውና ብዙዎች እንዲጠቀሙበት የታተመው በዚህ ዓመት ነው እና ይሄንን ጽሁፍ የጻፈችው እህት በምድረበዳ ላይ በሰዋዊ በመንፈሳዊውም ዓለም ምድረበዳ ተብሎ በሚጠራ ቦታ ላይ በዛ የምታገለግል እህት ነች በቤይሩት እና ይሄንን መጽሐፍ ጽፋ
አበርክቶቱንም ወጣትነታቸውን ሳይሰስቱ ለጌታ ሰጥተው በምድረ በዳ ለሚያገለግሉ ለኤልሻዳይ ቤተክርስቲያን አገልጋዮችና መሪዎች ይሁኑልኝ ብላ በቤሩት ላለች ቤተክርስቲያን ለኤልሻዳይ ቤተክርስቲያን የሰጠችው መጽሐፍ ነው። ደራሲዋ ሳራ አንሴቦ ትባላለች። በ2017 ዓ.ም ታትሞ የምድረ በዳ ወዳጅ የሚል መጽሐፍ ነው በዚህ ስፍራ ላይ የምታዩት። ይሄንኑ መጽሐፍ ደግሞ ብዙዎች አስተያየታቸውን ገንቢ የሆነ ምክራቸውን ሰጥተውበታል። እነ ዶክተር አስፋው ደማን ነው፣ እነ ዶክተር ደስታ አስፋው፣ ፓስተር መሰሉ ከቤሩት ሊባኖስ፣ እንዲሁም መጋቢ ገበየው ገነሞ የሐዋሳ ታቦር የህይወት ብርሃን መጋቢ፣ አገልጋይ ትቅደም በቤሩት የኤልሻዳይ ቤተክርስቲያን አገልጋይ፣ መጋቢ ሄኖክ ጸጋይ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በካንሳስ አሜሪካ። እነዚህ ሁሉ አስተያየት የሰጡ ሰዎችና በመጽሐፍ ውስጥ የነሱን መልካም አሻራ ያኖሩ ሰዎች ናቸው። ስለዚህ ይሄን መጽሐፍ የምትፈልጉ ኮንታክት ልታደርጓቸው ትችላላችሁ እና አድራሻቸው ደግሞ በዚህ ላይ ስልክ ቁጥር ተቀምጧል። 961 + 961 76 59 33 19 እንዲሁም ሁለተኛ ቁጥር 961 + 961 ማለት ነው 81 60 1368 ወይም +961 79 31 03 97 በመደወል ልታገኙና ልትባረኩበት እንደምትችሉ በዚህ ሰዓት ላሳስባችሁ ወዳለው። ጸጋ ይብዛላችሁ። ዶክተር ወደ አንተ ጋር እንመለስ። እኔ ደግሞ ጌታ ሶስቴ ባርከኝ መጽሐፋችሁ ጌታ ይባርካችሁ። እኔ ምጽፍ ሰው ወዳለው ጻፊና አንተ ብዙ ጽፋል። እንግዲህ ወደ 30 አካባቢ ላይ ተጠጋሁኝ እና ወደ ጽሁፍ ስገባ የመጀመሪያውን በጣም ኢንስፓየር ያደረገኝ አሁን ወደ ጌታ የሄደው ዶክተር ገብሩ ወልዱ ነው እና በጣም እሱ ቤት ውስጥ እኔ ከሱዳን ስደተኞች ካምፕ አገልግለን ስንመለስ ቢጫው ባገኘች ኢትዮጵያ ውስጥ ደግሞ ምንም ነገር ታመ ሐኪም ቤት ስትሄድ በአብዛኛው ጊዜ ታይፎይድ እና ታይፈስ ነው የምትባለው። በዛን ጊዜ ነበር በቃ እንደሱ ነው የምትባለው እና ከዛ በኋላ ላይ ነው ልክ ለሞት ሳጣጥር ነው ወባ ነው ይሄ ጉዳይ ተብሎ እንደዚህ አሰለሰለኝ ማለት ነው። ቢጫው ባዛ ምድረ በዳ ላይ አገኝቶኝ እና ከዛ እሱ ቤት ውስጥ ሆኜ ከናዝሬት አዳማ ወደ እሱ ቤት መጣሁና እሱ ቤት አርፌ ያለው ከዛ የመጀመሪያ መጽሐፍ እዛኔ ከተብኩት ለከይንንም ከሰው ነው ያገኘሁት የሚገርምህ እና በስንት ዓመተ ምህረት ነው መሰለ ተሰለተላላጠ ከውስጥ ምናልባት 1996 ላይ 19 በምድረ በዳ በነበርኩ ጊዜ በሌላ ወባ በተነደፍኩ ጊዜ በእውነት የዛኔ ነው 1996 እኔ መጀመሪያ መለኮታዊ ራእይና እግዚአብሔር ሰው ይላል ይሁን ብልጭ ብዬ ራሱ በፎቶግራፍ ምናምን ቃይጣል የሆነ ፎቶ ነው ራሱ ያለኝ ይዛን ይሄ ሚራክል ለጌታ ስራ እና የዛኔ ነው የጀመርኩትና እኔ በጣም የሚጽፍ ሰው በጣም አበረታታለሁኝ። ለዛ ነው ኤኒዌይ እንመለስና እንደው አሁን ላይ በምን ኤሪያ ፎከስ አድርገህ እየሰራህ ነው? ምክንያቱም ቅድምም እያተኮርኩበት ያለሁት እያንዳንዳችን በአካሉ ውስጥ ያለን ድርሻ ቢኖርም በአካሉ ውስጥ አብረን የአካሉን ወይም ያለንበትን አጥቢያ ቤተክርስቲያን ራእዮችን የተልኮ አቅጣጫዎችን የአመራር አቅጣጫዎችን ተቀብለን በአደራ በኃላፊነትና በተጠያቂነት ስሜት እናደርጋለን። at the same time ደግሞ ፐርሰናል ኮል አለን ልንሰራቸው የሚገቡ እግዚአብሔር በልባችን ውስጥ የሚያኖራቸው ጥብቅ የእግዚአብሔር ድምጾች አሉ። በምን ላይ እየሰራህ ነው አሁን? ፓስተር ያመሰግናለሁ። በአጥቢያ ቤተክርስቲያን ውስጥ 6 ዓመት ነው ያገለገልኩት በሙሉ ጊዜነት ማለት ነው። በሚሽን ኦልሞስት በሚሽን ቸርች ፕላንቲንግ ላይ ነው ሰራሁት። 10ዎቹ የሚጠጉ ቸርች ፕላንት ተደርጓል እና በብዛት ወንጌል ስርጭት ሰራለሁ።
በኋላ ግን እንደምታውቀው አንዳንድ እግዚአብሔር ነገር ሲፈልግ ነገሮች እንዳሰብካቸው ሳይሆኑ ሲቀር ጌታ ይመራሃል። ጌታ መራኝ ወደ ባይብል ኮሌጅ ገባሁ። አሁን በኢትዮጵያ ውስጥ በጣም ትልቅ ስም አለው። ኪንግደም ፓሽን ሴሚናሪ ይባላል። ቴዎሎጂካል ስኩል ኦፍ ሚሽን ኤንድ አፖሎጂቲክስ ተብሎ ይታወቃል። በኢትዮጵያ ውስጥ ወደ 80 ከዛ በላይ ካምፓሶች ከፍተናል። በሬጉላር፣ በቴሌኮ፣ በኦንላይን ከመጀመሪያ ዲግሪ እስከ 3ኛ ዲግሪ እስከ ፒኤችዲ ድረስ የኢንተርናሽናል ተማሪዎችንም ሎካል ተማሪዎችን ተቀብለን እናስተምራለን። ኪንግደም ፓሽን ሴሚናሪ እንደ ስነ መለኮት ትምህርት ቤት ትንሽ የራሱ ብራንድ ይዞ መጥቷል። እሱም አፖሎጂቲክስ የሚባለው ማለት ነው። አፖሎጂቲክስ በኮርስ ደረጃ ነው የሚታወቀው። እኛ ጋር በዲፓርትመንትም አለ፣ በተግባር በስራውም ደረጃ አለ እና ከተለያዩ ፍቃድ ሰጪ አክሬዲቴሽን የሚባለው አካላት ጋር ተቀባይነት አግኝተን የምንሰራ ከውጭም ሀገር ካሉ ትምህርት ቤቶች ጋር የምንሰራ ትምህርት ቤት ውስጥ ነው የምንሰራ ማለት ነው። እኔ አሁን እዛ የፕሬዚደንት ነኝ ማለት ነው እና አስተማሪም ነኝ። አክቹሊ እና ታውቀውን ፖዚሽን ነገርኩ። አሁን ደግሞ ይሄ ሌላ ነው። ምክንያቱም ብዙ ጊዜ እሱን አልፈለጉም። ከፍ ብዬ መምጣት አልፈለኩም። ፕሬዚደንት ሲባል ሰው ትንሽ እንኳን አሁን ነገርከኝ። ቅድም ቢሆን ገና አቀባበል ሳረግ አበባው ምንጣፉ አደክም ነበር በጣም ኬት ይገኝ ሰውጣ ቀየር ወደ ሰውጣ ቀየርልኛል። ሰው አፍሪካ ውስጥም ካምፓሶች አሉን። የአፍሪካውንም ቢሮ የኢትዮጵያውንም ቢሮ እኔ ነኝ የምመራ። ሰው ሰፊ ኦሮሚያ ውስጥ ደቡብ ውስጥ ሰፊ ቦታ ተማሪዎችን በማስተማር በጥሩ ኳሊፊኬሽን ህዝብ ባለበት አንድ ጊዜ ቆይ ልጠይቅህ። በኋላ ላይ ለብቻ ልታቅማማ ባትችልም መልካም እንደሆን ካቃለሁኝ አመሰግናለሁ። እንደው ስፖንሰር የምታደርጉልን የተወሰኑ አገልጋዮች እንደው እንደሚኖር ንገሩን እንጂ ልጆቼን በዚሁ እንደው ቀብድ ላስይዝላቸው ብዬ እኮ ነው። የሚገርም በዚህ ዓመት ከኢትዮጵያ ከተመረጡት ከቦርድ ጋር አውርተን ከተመረጡት ከኢትዮጵያ ከተሞች ሰፊ የአገልግሎት ሽፋን ያለባቸውና በጣም ደግሞ የተጠቁ ብለን መርጠን this year ለአራት ከተሞች በማስተርስ ኦፍ ፓስቶራል ሚኒስትሪ ነፃ ከአንድ አጥቢያ አንድ ሰው ሰጥተናል። ለምሳሌ የተጠቀሙ አሉ፣ ያልተጠቀሙ አሉ። ወደ ምዕራብ አምቦ፣ ነቀምት፣ ገንቤላ፣ ጂንካ ምዝገባ ላይ ናቸው። ገንቤላ ትንሽ ሌት ሆኖብናል። ነቀምት 60 ቸርቾች ተመዝግበዋል። 60 ፓስተሮች በነፃ እየተማሩ ነው ያሉት። አምቦ 60 ፓስተሮች እየተማሩ ነው ያሉት። ከ60 በላይ ናቸው ግን ቁጥሮቹ ወደዚህ ስለሆኑ ናቸውና በዚህ ዓመት ብቻ ከ250 በላይ ለሚሆኑ አገልጋዮች ነፃ የትምህርት ዕድል አመቻችተናል። በጣም ድንቅ ነገር ነው። 250 ተማሪዎች ስላሉ በደንብ ያውቃሉ። አትራፊ ድርጅት አይደለም ትምህርት ቤት አቃቤተ እምነት ላይ ስለምሰራ ሰዎች ይወቁ፣ እምነትን ይጠብቁ፣ ቤተክርስቲያንን ይከላከሉ። ምክንያቱም አሁን የቤተክርስቲያን ጠላት በዝቷል። ድሮ ቤተክርስቲያን ጠላት ከውጭ ነበር ፓስተርዬ፣ አሁን ውስጥ ነው እና ከውስጥ ያለውን መቆጣጠር አትችልም። ወንድም ነው። ወንድም እንዴት አርገ ጌታ ካልገላገለ እንዴት ትችላለህ? እና ቤተክርስቲያን በውስጥ ፋክተር እየተጎዳች ስለሆነ በዚህ ላይ ደግሞ መስራት አለብን። አሁን የፍራንጅ ድሮ ፍራንጅም በብዙ ነገር እንፈልጋቸዋለን። አሁን ፍራንጅ ምን ፈልገው በገንዘብ ብቻ ነው እና ፍራንጅ ደግሞ አሁን ድሮ አይደለም።
ገንዘብ ሰጥቶ ሌላ ገንዘብ ያቀብላል so indigenous there is no free lunch እንደሚባለው of course indigenous የሆነ ሲስተም መጀመር አለብን ለምንድነው እኛ ለምንድነው ስኮላርሺፕ ማሰጠው እንችላለን of course yes we can እንችላለን 250 ሰዎችን በገንዘብ ብታባዛ ስንት ሚሊዮን ነው እንደምችል አስብ በርግጠኛ ከ10 ሚሊዮን በታች አይደለም የሚሆነው ብዙ ብር ነው ነገር ግን 5 ሚሊዮን 6 ሚሊዮን ይሁን በ10 ሚሊዮን ማታገኘውን ማሰራው ስራ ተሰራለ በጣም ነቀምት ላይ አምቦ ላይ ገምቤላ ላይ የሚሰራ ጂንካ ላይ የሚሰራ ስራ ነው ምክንያቱም አንዳንዶቹ ገና ክርስትና ያልሰራበት አንዳንዶቹ ደግሞ ክርስትና ተሰርቶ በስቶ ባህል ወደ መሆን ራሱን ወደ መቀየር ወንድሞቻችንን ወደ ምንወቅስበት አሁን ኦርቶዶክስ ቤተክርስቲያንን ባህል ሃይማኖት እንደምንላቸው እኛ ወደዛ ያዘነብልን ያለ ነው ስለዚህ የማስታጠቁን ስራ ስነመለኮት ትምህርት ቤት መስራት አለበት ቤተክርስቲያን ማርዳት አለብን እኔ ልብላ እኔ ልዝናና እኔ ልወፍር እኔ ልደልብ የሚለውን አመለካከትን እነሱ ሼር ያርጉት ቤተክርስቲያን ትታደግ ወደምሎ አቅጣጫ ማምራት ስላለብን ኪንግደምን እየመራው በዚህ አቅጣጫ ነው we are poor in finance ግን ገንዘብ እርዱን ብትልን እንጸልላቸዋለን ተማሪ ካልከን ደግሞ እስከምትፈልግ ድረስ ሰጣለ እግዚአብሔር ያክብርልን ምክንያቱም እኔ በሚማርና በሚያስተምር ራሱን በሚያሳድግና እንደዚሁም ደግሞ ለሌሎች እድገት በሚሰራ የአመራር መልክ ውስጥ በጣም በዛ አምናለሁ ምክንያቱም እየተለወጠ የሚለውጥ እየተሰራ የሚሰራ እየተማረ የሚያስተምር እያደገ የሚያሳድግ እየተጠበቀ የሚጠብቅ ይሄንን አይነት የአገልግሎትና የአመራር መልክ ለቤተክርስቲያን ያስፈልጋታል ቅድም እንዳልከው ቤተክርስቲያን ከውጪ ስትጠቃ ትሰፋለች ተቃውሞዎቿ ያበረቷታል ያጠነክሯታል የተበተኑትም ወንጌልን እየሰበኩ ኢየሱስ ክርስቶስን ትንሣኤ እየሰበኩ ዞሩ በየቦታው ላይ ቤተክርስቲያን ተመሰረተ የሚል ነው የሐዋርያት ሥራ መጽሐፍን ስናነብ ተግዳሮቶች ተአምራትን ሲገልጡ እግዚአብሔርን ቀጥተኛ ጣልቃ ገብነት ሲያሳዩ ወህኒ ሲሰብሩ የመላእክትን ዓለም ሲያመጡ ይሄ ኤንጀሊክ የሆነ ሚኒስትሪ ሁሉ በደንብ ሲገለጥ እግዚአብሔር አስደናቂ የኃይል መገለጡን ሲያሳይ ነው ምናቀው ከውጪ ሲመጣ በዘይት ነው የሚሰራው ልክ እንቁላል ህይወት ላይ እንደሚሆነው እንደዛው ነው የሚሆነው እና ከውስጥ የተነሳ ግን አመጽ ከውስጥ የተነሳ ስህተት ከውስጥ የተነሳ ብልሽት ወዴትም አትሸሸው አፍኑ ነው የሚገልህ እና ቤተክርስቲያን በውስጡ እንደነዚህ አይነት ነገሮች የርስ በርስ መበላላት የርስ በርስ መጣላት መነቃቀፉ አንዱ በሌላው ላይ በጥቅስ ተተግንኖ የሚያደርገው ጦርነት ምክንያቱም ሁሉም ሲጣላ ጥቅሳለው ጥቅስ በሽ ነው ጥቅሳለ አንድ ቤተክርስቲያን ውስጥ ላስታርቃቸው ሄጄ ተጣልተው አንደኛው ራእይ ያለኝ ብሎ ወጥቷል እና ራእዩን ያገኘው በተጣሉ ማታ ነው እና እዚህኛው የተጣላህ ማታ ቤተክርስቲያን ክፈት ይሄ ነው ራእይ ብሎ የሚሰጥህ ጌታ ማን ነው ብዬት ነበር የጠየቅኩት ምክንያቱም ልክ የተጣላቀ ራእይ ያለኝ ብሏል ያ ይሄ እኮ በጣም I'm sorry አቋርጥኩና የሚያመልኩት ጌታ የትኛው ነው ራእይ ማጥሩ ነው ነገሩን አመጣው አንተ ቀሰቀስክብኝ የሚያመልኩት ጌታ ማን ነው ጥያቄው እንጂ ራእይ ሰጣቸው ጌታ ማን ነው ብትል እሱ ጥሩ ነው ይክዳይና አስቀምጠልን አሁን ጥያቄው የሚያመልኩት ጌታ በእውነተኛ የምናመልከው ጌታ ነው ያስብላል ገብቷል ጌታ ኢየሱስ ክርስቶስ አንዴ ዮሐንስ 8 ላይ ነው አባታችሁ ማን ነው አለ
ፈልጉ አባታችሁን አለ። እነሱ እስከዛ ቀን ድረስ አባታቸው አብርሃም እንደሆነ የሚያውቁት እና ዲኤንኤያችሁ ግን ዲያብሎስ ዲኤንኤያችሁ ፈልጉ አለ። እንግዲህ ሲፈልጉ እኛ አባታችን አብርሃም ነው አሉ። ነው አብርሃም የእናንተን ካራክተር የለውም አለው። አብርሃም የእናንተን ካራክተር የለውም፣ የእግዚአብሔር ወዳጅ ነው። ምን ማለት ነው? እናንተ የእግዚአብሔር ጠላት ናችሁ። አብርሃም የሕዝብ አባት ነው፣ እናንተ ግን የሕዝብ ጠላት ናችሁ ነው። አብርሃም ነፍሰ ገዳይ አይደለም፣ እናንተ ግን ነፍሰ ገዳይ ናችሁ። ፈልጉት። ሁይዝ ማን ነው እሱ? እሱን ፈልጉት አባታችሁን። እና አሁን በዘመን ጌታ ኢየሱስ ክርስቶስ በተለይ የአፍሪካውያንን እኛ ኢትዮጵያን ጨምሮ ማለት ነው አገልጋዮች ሰብስበውን ኮንፈረንስ አድርጎልን የፓስተሮች ኮንፈረንስ ብሎ ሰብሰብ አድርጎ ምንም እንደምለን ማስፈት ይችላል። ማን ነው አባታችሁ? ማን ነው የምታመልኩት? የእውነት አረመኔ፣ ጨካኝ፣ ነፍሰ ገዳይ፣ ሐሜተኛ፣ ሌባ፣ አጭበርባሪ፣ ዱርዬ አብዛኛው ነገር ያለው እኛ ቤት። ማታ ተጣልቶ ጌታ ተናግሮኛል፣ ቸርች ከፈት ብሎኛል። ቀላል ነገር ነው ይሄ ማለት። ፓስተር ካሽን ሊያስገድል የሚችል ዘንድሮ ወንጌል ተቋሚ አይደለም። ሽጉጥ ታጥቆ የሚሄድ ነቢይ፣ ሐዋርያ፣ ፓስተር ቸርች አለኝ የሚል በመኪና ውስጥ ኮፈን ውስጥ ሽጉጥ ታማርጣለህ ከፈለክ በየትኛው ይሁንልህ የትኛው ይሁንልህ የምረንም ነገር አፈኘ ልግደልህ፣ በሽጉጥ ልግደልህ፣ በደህንነቶች ላሳፍንህ፣ ጋንግስተሮቹ ልግዛብህ። እኔው ራሴ በቴኳንዶ ምክንያቱም ታያላ ና አይደለም ይባለው ና ወንድ ከሆንክ የተባለ አይደለም። ዩቲዩቦቻችን እኮ ጉድ ነው የሚያሳዩን። ና ወንድ ከሆንክ get his pastor, his prophet። ስለዚህ በሁሉ አቅጣጫ አገለግልሃለሁ ማለት ነው። ምህረቱ ለዘላለም ነውና ለኛም በዛልን ነውና ግን የምናመልከውን ጌታ ራሱ ጥርጥር ውስጥ የሚያስገባ ነው። በተለይ ደግሞ ለፕሮቴስታንት ቤተክርስቲያን አክቹሊ ፕሮቴስታንት ቤተክርስቲያን አልወድም እኔ ወንጌል አማኝን የምወደው እና ይሄን ነገር ፕሊስ አንተ ከኔ በላይ ተሰሚነት ስላለክ እቺ እንድትጮህ ፈልጋለሁ። ኢትዮጵያ ላይ ፕሮቴስታንት የሚባል ነገር ባይጣራ ወንጌል አማኝ ነን እኛ፣ ተቃዋሚ አይደለንም። በወንጌል አማኝ ቤተክርስቲያን ውስጥ አደጋው ከፍተኛ። ሁለተኛ ልንገር፣ የወንጌል ጠላት በዚህ በመጨረሻው ዘመን በመጨረሻው መጨረሻ የሚሰራ መንፈስ ቢመጣ ቀጥታ ለመግባት ቀላል ለሱ እኛ ነን፣ ወንጌል አማኝ ነን። አንደማመጥም፣ አንሰማማም። በቃ የኢትዮጵያ ቤተክርስቲያናት ህብረት መሪ ወጥቶ ፓስተር ካስሽ ስተዋል እኛ ሂዱ እስክንላችሁ ድረስ አትሂዱ ቢባል አንተ ማን ነህ? አንተ እግዚአብሔር ነህ ከሰማይ መጣው እንባባላለን። አንተ መውደድ ጥሩ ነገር ነው ፓስተር። መሪዎች መስማት ግን ጥሩ ነው። እነሱ ይሳቱ፣ ችግር የለውም። መሪዎች ፓስተር ጻድቁ ይሳቱ፣ ፓስተር ሰንበዲ ይሳት፣ እነሱ መሪዎች ናቸው። እግዚአብሔር ከአፋችሁ ጋር አለ። ምን ባረክ ይመስልሃል? የነሱን ቃል ስንጥስ ሳንስማማ ስንቀር ፓስተር ካስሽን ልጸልይለት፣ ልመክረው፣ ልደርስለት፣ ከጌታ ቤት እንዳይወጣ መርዳት ነው እንጂ መሪዎች ከገሰጹት ነው እኔ ያለውልህ ችግር የለውም፣ እኔ 1 ሚሊዮን ብር ሰጣሃለሁ፣ መኪና ትገዛለህ፣ 10 ሚሊዮን ሰጣሃለሁ፣ ቤት ትገዛለህ፣ ቦታ ሰጣሃለሁ፣ ስልጣን አለኝ እንደዚህ አድርግልሃለሁ የሚለው ነገር ቤተክርስቲያንን እየጎዳት ሌላኛው ግብረ ሰዶማውያን ሙስሊም ይፈራሉ፣ ኦርቶዶክስ ይፈራሉ፣ ለመግባት ይቸገራሉ። በተቋም ደረጃ አይችሉም። እኛ ጋር ቀላል ነው። ለምሳሌ
ካውንስል ትሄዳለህ ፕሮሰሶችን ታካሄዳለህ በሚኒስትሪ ከፈለክ በሆነ ነገር በቸርች ትከፍታለህ ጥሩ ሳውንድ ሲስተም ጥሩ ኪቦርድ ጥሩ ቦታ ትገዛለህ በገንዘብ በመቶዎቹ ሚሊዮን ታስገባለህ ማስታወቂያ ቴሌቪዥን ትከፍታለህ ማስታወቂያ ተናገራለህ ሰው ይመጣል ሰው እዛ ሙሉ ነው እዚህ ሙሉ ነው እኔ ቸርች ብከፍት እኛ ጋር ሙሉ ነው ሰው የሚገርመኝ ደግሞ ሌላ ሰው ሁሉ ቦታ ሙሉ ነው ሰው የጋራ መመናኖች ናቸው የጋራ ደቀ መዝሙር የለም ህዝብ ሙሉ ጨቅሎ በቃ የሰው ችግር የለብንም እዛ ሄዶ አሜን ይላል እዛ ሄዶ ይፈወሳል እዛ ሄዶ ይመሰክራል ደሴም በሽታ ደሴም ችግር ደሴም ነገር እዛ ቦታ ሄዶ ይመሰክራል አንድ ሰው አንድ ሰው አራት ቦታ አራት ቲቪ ላይ ምናምን ታየዋለህ አሉ የሚገርምኝ እኮ የሚከፈላቸው ነው አሉ ተከፍሏቸው ታዋንያን ደግሞ አሉ ስለዚህ ምን ማለት ነው እሱ ወይ እንግዲህ አለ ወንድማችን ምክንያቱም የአፖሎጂስ ላይ ስለምሰራ እኔ ብዙ መረጃዎች በጃችን አሉ እንብስል የወንጀል መረጃ አይደለም ለቤተ ክርስቲያን ጥብቅናና የእምነት ጠባቂነት ግድ ስለምለን እንከታተላለን who is pastor ካሳሁን ለማ ብለን እናጠናለን እሱ የሚመራው ቤተ ክርስቲያን ምን ይመስላል እንዴት ነው አገልግሎቱ ምክር ያስፈልጋል ማን ነው ሊመክረው የሚችለው ማን ነው የሚቀርበው እሺ ምንድነው የሚያስፈልገው ሌላ ትምህርቱ የሚያስፈልገው እንዴት ሊማር ይችላል ወይስ መንግስት ነው የሚያስፈልገው መንግስት ካስፈለገ ጥሩ ነው እኛ ወደ መንግስት አንሄድም የኛን ችግር መንግስት አይደለም ይፈታልን ነገር ግን ወንጀል መንግስት ሊቋቋም ይገባል ሊያግድ ይገባል ቤተክርስቲያን ውስጥ እዚህ ሚዲያ ላይ ማናወራቸው ስንት ኩርስ ምንፈጸሙት እነዛ ነገሮች መንግስት ሊያስቆም ይገባል እኔ ልጆኝ ማስተዋወሶ አንድ አገልጋይ ተከሰጸ ይባላል ለምን ተከሰጸ ወንድም መከለን ልጅ አቅፋት ሴት ታይቶ ከዛ እንዴት ታቀፍከስ ይባል እንዴት ልበልህ እንድች አይደለም እንድች ነው እጅ መዘርጋት ማለት ነው እጅ ዘርግቶባት ነው የደው እንጂ አላቀፋትም 6 ወር ቀጣላ አካልኩት ራስኝ ይባላል ክሰርት እንዳትረግጥ አገልጋዮች ቤተሉ ጸልዩለታል የምክሩታል ጉባኤ ወደ ኋላ ቀርቶ ዛሬ everything is okay በርግጥ የአጫዳቅ ጊዜ ያልደረሰ ነው አንዳንዶቹ በጽዋቸው እስኪሞላ ድረስ ነው እና አንዳንዶቹ ንሳውን ራሳቸው ወቅተው ይሞቱ አሉ እግዚአብሔር አሳልፎ ለራሳቸው ሰጥቶ በራሳቸው ቢላ ላይ ወርቆ በራሳቸው ሴፍ ላይ ወርቆ ይሞቱ አሉ አንዳንዶቹ ደግሞ እግዚአብሔር ለፍርድ ቀን አዘጋጅቷቸው ይሞቱ አሉ መሞት ማለት ስጋ ብቻ አይደለም አይ ነው ከጫወታ ውጪ ይወጣሉ አንዳንዶቹ መድረክ የሚተፋቸው አሉ መድረክ የሚተፋቸው በቃኝ አልሸከምህም በቃኝ አንተ አልሸከምህም የምን መድረክ ራሱ አንዳንዱ ደግሞ ህዝቡ ራሱ በቃ አንፈልግህም ምልበት ደግሞ ይሄ ሞት ነው ፓስተር ተብለ ከዛ በኋላ አሁን አንተ ነጋዴነት ወንጀል አይደለም ኃጢአት አይደለም አምርም በቃ የጠራው ክብር አንተ እዚህ ፓስተር እኔ ስደቶች እንደበዙብኝ አማራጮችን አግኝቼ መሄድ ይችላልው ያለውበትን ህይወት ወደድኩትኝ አሁን በክራይ ቤት ምኖረው ላይፍስ ታክሲ ነው ናምን ነው በጣም ደስተኛ ሆኜ ነው ምክንያቱም ደስተኛ ያረገኝ እኔ ግቤን ስለማውቀው ነው መጨረሻን አውቀዋለሁ ያመንኩትን ጌታ አውቀዋለሁ ቤት ይሰራልኛል መኪና ገዛልኛል አይደለም ቤት አይገዛልኝ መኪና አይገዛልኝ ሁላችን አይደለም ሀንቾስ ዘምር ሁላችን አይደለም ስኬት ብላለች ሁላችን አይደለም ስኬት ከጌታ ጋር የዘላለም ህይወት ነው eternal life in the kingdom of heaven so የኪንግደም ጉዳይ ከገባን የዘላለም ህይወት ከገባን ሰዎች አይደለም የ60 ሚሊዮን መኪና የ60 ቢሊዮን መኪና ቢነዱ አይገርምንም ምክንያቱም ሰማይ ያለው ልዩ ነው ልዩ በረከት ልዩ ሄሪቴጅ ነው ያለውና ምድራዊ ነገር ለመሰብሰብ
ኮተት ቅራቅንቦ ምድር ላይ ያለው ነገር ለመሰብሰብ ብሎ ሰማይን ቤት ሲያፈርሱ የምድራዊ ነገር ሊያመቻቹ ሰማይ ያለው ነገር ሊያበላሹ አድርገኛ ነው ፓስተር ካልገባ አስቸጋሪ ነው እና አንዳንዶቹ ፐርፐዝ ለዚህ ነው አንዳንዶቹ ደግሞ አሁን ግሮሰሪያን ቸርች ቢከፍቱ ይገርማል ይከፍታሉ አልከፈቱም ብለ ነው እንዴ ከፍቷል ብር አላቸው ገንዘብ አላቸው ጀን አንድ ቀደም እንዳልኩ ቦታ ታገኛለህ ከመንግስት ጋር ማውርተ ይሁን እንደው እዛ ሄዱ እነሱ ይገዛሉ ቦታ ከዛ እንደምደረገው ይደረጋል ከዛ በኋላ ኢትዮጵያ ውስጥ እኔ ኦርቶዶክስ አይደለም ሙስሊም አይደለም በማጋባት ምጠብቆ ስለ በእምነት አይደለም ምጠብቆ በፍርሃት ምጠብቆ I understand እኛ ጋር ነው ቁጥጥር የለም 3000 ምናምን ዲኖሚኔሽን ያለው ተመዝግቦ ያለው ካውንስል ውስጥ በቸርች ደረጃ 2700 አካባቢ መሰለኝ ሚኒስትሪ ማት ነው ሁሉም ይዘላል ሁሉም ያስጨፍራል ሁሉም ጨፍራል ሃይባይ የለም እንደው በቅርብ ጊዜ ማወጣ መጽሐፍ ሃይባይ ያሻል የሚል ነው ሃይባይ ያሻል እና በዚህ ጊዜ አገልጋይ መሆናችን በጣም ትልቅ ስራም ይፈልግብናል ኃላፊነትም አለብን ለዛ ነው የቀማውክ በጣም ትልቅ ነገር ምክንያቱም የመገዳደል ነገሮች ስለመድረክ ስለስም ስለብየንዳንዱ ነገር እስከ መገዳደል ከዛም የመጠላላቱ ልክ ፐብሊክ ላይ ወጥቶ ፐብሊሳይዝ እስከ ማደራረግ ድረስ የዘለቀ ነው ያ ማለት ዲፕ ሄት ነው የጠለቀ ጥላቻ ነው ያ ደግሞ እግዚአብሔራዊ አይደለም ለእግዚአብሔር የቀና የሚመስል ግን ምክንያት ፈልጎ አንድን ሰው የማጠልሸት የመምታት የመግደልና ከዛ በኋላ የዛ ሰው መውደቅ ለሱ መነሳት እንደሚሆንለት በማሰብ የዛ ሰው መጥፋት ለርሱ መብራት እንደሚሆንለት በማሰብ ያ ሰው ከዛ ቦታ ላይ በመልቀቁ እሱ ከፍታንና ስፍራን እንደሚቆጣጠር መስሎት የሚያደርገው እንዲህ አይነት ሂድን ክራይምስ አሉ እና ከተገለጡት ወንጀሎችና ጥቃቶች ባለፈ የተሰወሩት አሉ ጥቅስ የለበሱ ለእግዚአብሔር የቀና በሚመስል አይነት አልባሳት የተከሸኑ አይነት እንደነሱ አይነት ጉዳዮች አሉና እነዛን ባላንስ አድርጎ ካልተከደ በስተቀር ቤተክርስቲያን ትልቅ ተግዳሮቶች አሏት ሳናስበው በቤተክርስቲያን የአሁን ዘመን እድሏና ተግዳሮቶቿ የመጪ ዘመን ደግሞ ተስፋዋ ላይ እናነሳለን ምን ይታያል ልል ነበር ኦልሞስት we are in ገብተናል already እና ቤተክርስቲያን የወደፊት ተስፋዋ እና መንገድ አመላካች ራእይዋ ወዴት ሊሆን ይገባል ልትታደስ የሚገባባቸው አቅጣጫዎች ልትነቃ የሚገባባቸው መንፈሳዊ ውቅሮች በየዘመናቱ እግዚአብሔር ቤተክርስቲያንን በተለያየ አቅጣጫ አስነስቷል ከጨለማው ዘመን አንስቶ በነሉተር በሌሎቹም የተሐድሶ አገልጋዮች አማካኝነት በሀገራችንም ውስጥ የተከሰቱት ደቀ እስጢፋኖስ በነበሩበት ዘመን የነበሩት እነዛ የተሐድሶ እንቅስቃሴዎች ብዙ አቅጣጫዎችን በቤተክርስቲያን ላይ የመልክ ብልሽቶችን አስተካክለዋል ቀጣዩ የመልክ ብልሽት ሊስተካከል የሚችልበት ሙቭመንትስ ተስፋው ምን ይመስልሃል እና እነዚህ ነገሮች ላነሳ ነበር እስቲ ያ አክቹሊ ይሄ ረሃቤ ነው ፓስተር እኔ ሁለት ነገር ነው ብዙ ጊዜ ጌታን መጸለየው በጌታ ፊት መጸለየው የመጀመሪያው ባክን ጌታ ሆይ ብዙ ከዚህ በላይ ሳላይ ሰብስበኝ ይላልው በቃ ከዚህ በላይ ጌታ ሆይ ምንድነው የምታየው ከዚህ በላይ ምንድነው የምናየው ስንት ጉድ ነው ሚዲያ ነው ማውራት አልችልም እዚህ ጋር ከሚዲያ ጀርባ ወደም እናወራለን ስለምሰራበት ምንድነው ጌታ ሆይ what's going on and what next እየከፋ ሲሄድ ማየት እንጂ ነገሮች የተሳክሉ አይደሉም ወሰደኝ ባክ ለምጸልይበት ጊዜ አለ ሁለተኛው ነገር እስቲ ጌታ ሆይ 500 መስጠኝና ሲቁጥ ቁጥ ደግሞ ቤተክርስቲያን በኋላ ምን እንደምትሆን
እንደሆነ መቀጠለው ወይስ ነገር ትሰራለህ ጌታ ሆይ አሁን እንደ ስንመለኮት ሰው የማያቸው የመጨረሻ ዘመን መጨረሻ የሚባል ደረጃ ላይ ነን end of the end ላይ ያለነው the final days አሁን almost መጥቷል ምልክቶች በጣም ቅርብ ናቸው እና በተለይ ዩኒቨርሳል ቸርች ጌታን የሚያውቀው በሎካል ቸርች ደረጃ በምንመለከትበት ጊዜ ተስፋ ትቆርጣለህ እና እንደዚህ አይነት አትሞስፌሮችን ስትዋኘው ሁለት ነገሩ ማየት ግዴታ ነው በቢዝነስ በሊደርሺፕ ቋንቋ SWOT analysis የሚባል ነገር አለ SWOT analysis የሚባለው ታውቃለ strengths weakness opportunity እና threat አሉና ምንድነው የቤተክርስቲያን አሁን ያለች ቤተክርስቲያን የዘመናችን ቤተክርስቲያን ብርቱ ጎኗ ምንድነው ድካም ደግሞ መታይባት ምንድነው ተስፋ opportunity እድሎቿ እና ምንድነው ቻሌንጅዋ የሚል ማየት ጥሩ ነገር ነው በጨፍን እንደዚህ ነው ብለን አናረጋው ምክንያቱም ደግሞ የሚገራርሙ ስራዎች ደግሞ ታያለ የምታመሰግንበት ዘመኑ የዲጂታል ዘመን ነው የሚዲያ ዘመን ነው ሶሻል ሚዲያ የቴክኖሎጂ ከፍተኛ የዲጂታል ዘመን ስለሆነ ዓለም በአንድ መንደር የሆነችበት የዋለችበትና ያደረችበትን መውሉ ታያለ ስለዚህ አንዳንድ ጊዜ ጥቂቶቹ ሚዲያውን ተቆጣጥሮ በሚዲያ ላይ በሚያደርጉ ተጽዕኖ ተስፋ የሚያስቆርጥ ነገር እናገኛለን አንዳንዴ እንደውም ሚዲያ አንተን በጣም ማደንቅበትና በጣም አፕሪሺየት ማድረግበት ግሎሪ ዞንን አንዳንዴ ያለው ጊዜ ስላይለኝ ነው እንጂ ሁሉ ጊዜ ባይደስለኛል ከዚህ በኋላ ደግሞ እድሜ ይስጥልኝ ከእንጀራ ጋር በእውነት አመሰግናለሁ ሰው እንዳንተ አይነት አንዳንዶቹ ሞግተሃል እንደው አንዱ አስቆጥቶን በጣም አስቆጥቶን በከፍተኛ ልንመክረው ስናስብ አጣርታው እንዴት ነው እንደዚህ የምትለው አንተ የሱዳንን ዘፈን ምትዘፍንልኝ መድረክ ላይ በለገስታል አንዳንዶቹንም እኔ አገልጋይ እኔ ቸርች ቢከፍት እንደዚህ ምናምን ብዙ ትዝልሃልና ሞግተሃል አስተካክለሃል ልክ አይደለሽም ብለሃልና ጌታ ይስጥልህ በጣም ደስ የሚል እንዳንተ አይነት ሰዎች ሊበዙ ይገባል ሚዲያ ላይ ኢንፍሉዌንስ ያስፈልጋል ጥቂቶቹ ማን አድርጎናል ተስፋ እንድንቆርጥ አድርጎናል ሚዲያ ላይ የሚጫወቱት ጫዋታ እንዲሰደብ ቤተክርስቲያን ያደርጋል ስለዚህ ቤተክርስቲያን ምንድነው የወደፊት መጻኢ ተስፋ የምታይ ምንድነው ለምለው ነገር እውነት ነግሪ በተለይ በዚህ ጊዜ ልቤ ያመነታል ለምን ያመነታል ብትለኝ ያልተቀደሰ ሳይሆን ያልተፈቀደ ጋብቻ ተከናውኗል ያልተቀደሰ ጋብቻ ትንሽ እንደው ተፈቅዷል ግን አልተቀደሰም እንጂ በዚህ በክርስትናችን በዘመናችን ቤት ክርስትና ያልተፈቀደ ጋብቻ ተከናውኗል አንደኛው ምንድነው ቤተክርስቲያንና ዓለም ተጋብተዋል ዓለም ጋር ሳትሄድ ቤተክርስቲያን ውስጥ ዓለም ታገኛለህ ሰዎች ከዓለም መጥተዋል ነገር ግን ዓለም ከውስጣቸው አልወጣችም በቃ ተወኝ ድሮ ሰይጣን አለ አንድ የቸርቻችን ጥበቃ ነበሩ ጥሩ ሚሽነሪ ናቸው ድሮ አጥርጋ ሲደርስ ወይ ይወርቃል አሉ ጮሆ አጥርጋ ቸርቻዳሽ አይደለም አሁን እኛ ነን የምንጮኸው አሉ ሰይጣን አይጮህም እኔ በደልማንሳ አገለግላለሁ ክሩሴድ ኮንፈረንስ በደንብ አሁን አገለግላለሁ ሰሞኑን አለኝ ሳገለግል ትልቁ ማገለግልበት ጸጋ ከስብከት በኋላ ዴሊቨራንስ ነው በዴሊቨራንስ ላይ ሳገለግል
ድሮ አንድ ቦታ 10 7 አንዱ ማስ ጮና ወጣ ስንል 7 ማስ ይወርቃል ዛጋ ይወርቃል ትዝልሃል አሁን አንድ መንፈስ አይተን ጮ ስንል እኛ ቀኑ ሙሉ ስንጮናለን አይጮ እጅ ጭነን ዘይት ቀብተን ውሃ አይቀረን አንዳንድ ቦታ ጫው ማለ እንትን ማለ እንደው አንድ ቺዝ እንደቀል ነገር ጨምረልህ እንደው ውሃ ጨምሩበት ውሃም ታላመጥ ጨምሩበት ከዛ ዘይት አምጣ ጨምሩበት የተቀባ ጫው አለ ጨምሩበት እባካችሁ በበረምታችሁ ወጥ እንዳታረጉኝ አለ ምጸለለ እኮ ነው አግንተዋል ኃይሉን ስንክድ ኦ ማይ ጋድ ያምልኮት መልክ አላቸው ኃይሉን ክዷል አንዱ ህይወት ነው ሁለተኛው ስፒሪት ነው አንዱ እንዴ አለ የከሰረ ቄስ ደፍተራ ይሆናል አለ የከሰረ ፓስተርስ ምን ይሆናል አለ ነጋዴ ይሆናል አለ ነጋዴ ማለት በንግድ ስራ ላይ ተሰማራ አይደለም አማርኛችን ነጋዴ ስል ለሁለት ነገር ስትቆጣ ነጋዴ ስትልና ነጋዴ ስትል ይለያያል ነጋዴ ስትል ኮሜርስ ማለት ነው በንግድ ስራ ላይ ተሰማራ ቢዝነስማን ማለት ነው ነጋዴ ካልከስ ሸቃጭ ቤተክርስቲያን ውስጥ ያለው ነገር ዓለም ውስጥ ካለው ይበልጣል የገንዘብ ፍቅር ካለምልክኛ ጋር ነው ያለው አንዱ ጥያቄ ጠይቀኝ ተማሪ ነው እስቲ ልጠይቃለኝ አፖሎጂቲክስ ክላስ ያስተማርኩ ቆይ በሚራክል መኒን የሚያስገኝ ሰው ካለ ሚራክል መኒ ሚራክል ምናምን ተብሎ ሰው ለሰው ሚራክል የምታደርግ ከሆነ ደግሞ አይናክል ብራምጡ ሚራክል ያደርግላቸዋል ከተባለ ሰውየው ለራሱ ሚራክል አድርጎ ለምን ለሰዎች ሚራክል አደረገላቸው ማለት አንተ ብትም ትመልሳለህ ግራ ገባኝ አይ የሱ ጸጋ በሱ ላይ አይሰራም ሊበል እንደ አንዱ ፓስተር ይደነቁ ይባል ሰው እኔ በአካል አላቆም ግን በከንተና አይቼ ነው ከድምጽ ከተቀዳ ሰምቼ ነውና ለአንድ ሴት አንድ አገልጋይ ጸልያል አለ ከቤቷ ሄደ ጸልላትና ጌታ ጥቁር አይሱዙ ሲሰጥሽ ያሳየኛል ይላል ሴትየዋ ቀና አለችና ከታች ከላይ ወደታች አየችውና ወንድሜ አንተ ጫማ የተበጣጠሰ ልብስ የተቀዳደደ ላንተ ልብስና ጫማ ሳይቀየርልኝ ለኔ አይሱስ ገዛልኝ ለምንድን ነው አለች ደግሞ ጥቁር አይሱስ አለ ወይ ጥቁር አይሱስ አይቻላቅም ለራሴ ሴትየዋ እንዴት እንዳስተዋሉ ማለት ተመልከት ተአምራቱ ህይወቱን ሳይቀየር ምን ለማትፈልጌ ነው ወንጌል አንተ ረሃብተኛ አረግም ያልኩ አይደለም በተአምር ገንዘብ እንታመጣ ከሆነ 10,000 ገንዘብ ሚሊዮን ገንዘብ እንታመጣ ከሆነ 100,000 እንታመጣ ከሆነ አንተ ጋም ይምጣ ሰው አታስቸግር ይሄ ብላክ ኤንድ ዋይት ፓስተር እኔ እዳውን ልወጣው ትክክለኛ የሆነ ጥንቆላ ድግምት አስማት ገብቷል ውስጥ አለ በዚህ መስሩ አሉ ህዝቡን የሚያፈዙ በምን እንደነኩኝ ህዝቡ ከዛወጥቶ በምን እንደነኩኝ እንኳን አላቅም ይላል ሰው እንዴት ተደርጋለ ማለት በዚህ ደረጃው የአስማት ተደርጎ ሰው ላይ ትናንትና ሲሜ መስጊድ I believe ብቻ አይደለም በደንብ አውቃለሁ seriously አዎ ማለት ለዛ ኮነ ቅድም ለኛ ከባድ ነው ያልኩክ አንተ እዚህ ደከመ ጾም ጸሎት ገብተ በጣም ብዙ በስተል ከሆቴል መጥቶ ህዝቡ ይራገፋል ይተኛል ይነጠፋል presence of God ሲመጣ ሰው ያለበትን ያጣል እግዚአብሔርን ይፈራል
ይመረከካል ይነግጣል አሁን ግን ከተቀየረ ሰውየው ነው መጣ ገባ ይባላል ሰው ይነጠፋል እንደው አፍሪካ ማርተር ተጀምሯል ሰዎቹ ይነጠፋሉ ከ10 ሰው ይነጠፋል ከዛ እንደምንጣፍ ሰዎቹ ረግጦ ይገባል ወደ ውስጥ እና አንድ መጽሐፍ ላይ ጽፌ አስቀምጫለሁ አንድ በሳውዝ አፍሪካ የተደረገው ነገር ሰውየውን ወደ አህያ ቀይራሉ ብሎ ወደ አህያ ቀይረውና ስሙ ሰውየው ስሙ አለ ጣቢሶ ይባላል ያ ወደ አህያ ተቀየረው እሱን ጋለበው በሱ ላይ ይሄደ ጉባኤ ያገለግላል አውልቁ ልብሳችሁን ኃጢአት ነው ሰውን ልብስ ያለበሰው ልብስ ካላወለቃችሁ የኃጢአትነት ስሜት አለባችሁ ማለት ነው ብሎ ቸርች ውስጥ ራቁታችሁን እንዳውልቁ እዚህ ሀገር ውስጥ ከኔ በላይ ነብይ የለም ከኔ በኋላ ነብይ አይመጣም የመጨረሻ ነብይ ነኝ የነቢያት ሁሉ ነብይ ከፍተኛ ነብይ ነኝ መፈወስ የምትፈልጉ ነው ወደ እኔ ብሎ በተልቪዥን እኮ ነስናደን ደግሞ እንትኑን ቻናሉ አጠፋሁት አንድ ጊዜ ከተጠልከው ቻናሉ አጠፋሁት በቃ ሁለት ያብዬ እንትኑን አቂያም ነገር እኛ ቤት ቴሌቪዥን ብዙ አይታይም አሁን ይሁን በዓል ሲኖር እንግዳ ሲመጣ እንዳይደብራቸው ዲሽም ዘሩ ጠርተን እንትላቸዋለን ልክ ሲያመጡ ደግሞ እኔ አጠፋለሁ አብዛኛው ከአንዳንዱ ከመንፈሳዊ ቴሌቪዥኖች ኤቢኤስ ቴሌቪዥን አዝናኝ የነ ትንሳኤ መቅደስ ያዝናናኛል ወይ አንዝናና ወይ አንማር ወይ አንታነጽም ከሳራ ይሄ ዓለም ወደ ቸርች ገባች ቅርብ ጊዜ ያገለግልኩ ጌታ ይናገረኛል ቅርብ ጊዜ ጦንቃይ ቤት ሄርክ ሰው አለ ለመፍትሄ አለኝ ጌታ ጠየቅኩትኝ የቸርቹ ሰው ቸርች ውስጥ ኢንቮልቭመንት ያለው ሰው ቸርች ውስጥ ኢንቮልቭመንት ያለው ሰው ጁና ወጣ ከኔ ጋር ያለው ፓስተር ሌላ ሰው አለኝ ይሄውና አሁን አልኩት እሱ ለበሰ አልኩት አንተ ከሆንክ በደንብ እጅን አወዛወዘ ፓስተር አለመነኝም ዋው ዓለም ወደ ቸርች ገባች የቆሮንቶስ መጽሐፍ ላይ በዓለም ያልተሰማ የዝሙት አይነት ማከላቸው አለ ጎራውን የትም እንሰደው ግን ዓለም ቸርች ውስጥ ይሄ ከባድ ፈተና ሁለተኛ ፈተና ከፍተኛ የገንዘብ ፍቅር ገንዘብ ጌታ መሆን ነገር አለ ቸርች ውስጥ ገንዘብ ፍቅር ትንሽ ነገር ነው ጌታ ሆኗል ቸርች ራሱ ቅድም አንተ ማታ ያልተው ጧት ቸርች እንከፈታለኝ ጌታ አልጋ አይደለ ገንዘብ ጌታ የሆነባቸው ሰዎች እንደዚህ ናቸው ተጣሉ ይባላል ለምን ጣላችሁ ጥቅም ላይ ተጣሉ እንዴት ቸርች ውስጥ በጥቅም ላይ ተጣላል እኛ ምናቆፍ ሰፈር ነው ምናረገው አክሊል ረስተ አክሊሉን ተው እንደው ይቅርብ ለስም ዘካርያስና ፓስተር ካሲሽ ገንዘብ ላይ ተጣሉ ሲባል ሲወራ ገንዘብ ጌታ ሆኗል ብዙ አገልጋዮች ገንዘብ ካገኙ በኋላ አፋቸው የጽድቅ ተቆራቋሪ የነበሩ ሰዎች ገንዘብ ሲያገኙ ብላክ ይሄ ገንዘብ መያዛውሩ አገልጋዮች ክርስቲያኖች በዙበት እኛ ምናቆ እግዚአብሔር ይሰጣል ባይሆን ጴንጤዎች ገንዘብ ያዘንባሉ ብር ያዘንባሉ የሚባለው እንደማ አለ ድሮ እንደው ምራክል ስላለ አሁን ይለቅማሉ ሆነ ያዘንባሉ የሚሉ አሁን ተሰባስባለህ ተወስዳለህ ይሄ ከባድ ገንዘብ ጌታ መሆን ነገር የኡነት ፓስተር በቀላል ምን ያለው በጣም ስፒሪት አለው ቢሃይንድም እኮ ማሙን የሚባል ስፒሪት አለው አሁን ለሁለት ጌቶች መገዛት አትችሉም የሚለውን ኢየሱስ ሲያስተምር አንዱ የተናገረው ነገር ለገንዘብና ለእግዚአብሔር የሚል ነው አማርኛችን ላይ ያለው ነገር ግን የኪንግ ጄምስ ቨርሽን ኦሪጂናል ስክሪፕቶች ላይ ቼክስ አድርገ ግን ማሙን ነው የሚለው ደግሞ የገንዘብ አምላክ ስፒሪት ነው ጌቶች የተባሉት በጌትነት ልኬት ራሱን ያስቀመጠ ስፒሪቹዋል አይደንቲቲ ያለው መንፈስ ነው
ይገዛሃል ያስተዳድራል እንደፈለገ ያረጋል ኢሉሚናቲ ሰዎች እኮ ሲሆኑ ምረጥ ነው የምትባለው አይደለ አንድ ጦንቃይ ቤት ሄደ ሰው እንደዚህ ያለ ላስጠነቀለ ሄድኩኝ አለ ድሮ አሁን በጌታ ነው ከዛ እንደዚህ አሉኝ አለ ምድር ላይ ተመችቶ ሰማይ ላይ ማጣት ነው ወይስ ሰማይ ምድር ላይ አተ ሰማይ ላይ እንደምትመች ትፈልጋለህ አለኝ አለ ጦንቃይ የሚጠነቁሎ ሰውዬ ከዛ አሰብኩኝና ምድር ላይ ይመቸኝ ሰማይ ላይ እሱ ማን ያውቃል አልኩት አለ ከዛ እንደዚህ አርጋልኛል the same thing that what Illuminati doing እየሰሩ አሉት ይሄን ነው ሰሩት the same thing በቃ ምንድነው ዋና ኮር ናቸው እውቅናና ፕሮስፐረስ እና እውቅና ነው የሚፈልጉት ፌመስ መሆንና እውቅና I mean prosperous and famous የመሆን ነው ስለዚህ ገንዘብ ካለ ምንም አለ መንግስትን ትገዛለህ ባንክ ያለው በጃቸው ነው ተመልከት ዓለም ያለው የፊልም ኢንዱስትሪ የሙዚክ ኢንዱስትሪ ዓለም ላይ ተላልቅ ሰዎች ለሰን የሚገዙት ጌታ ሆኖባቸዋል ቸርች ውስጥም አገልጋዮች የምንባል ሰዎች አብዛኞቻችን ገንዘብ መርቶናል ገዝቶናል አንራራም ከደሆች መቀነት ላይ የሚለቀሙ ሳንቲም ቅርብ ጊዜ ነቀምት ሄድኩኝና ለአገልጋዮች ላገለግል ሄድኩኝ እና አንድ አጥቢያ ላገለግል ሲገባ አንዲት አሮጊት መጡና ትልቅ ሰው ናቸው ከመቀነታቸው ፈተው 10 ሊሰጡ ፓስፖርት ጸለየላቸው ከየት አገኙ ከምን ያገኙት ነው አላቸው በቀደም ወጣቶች ለባልቴቶች ሰብስቦ ከሰጡት ነው አሉ ተሰብስቦላቸው ነው ከዚህ ነው እና ገንዘብ ጌታ መሆን ነገር ሶስተኛው ልክ ያልሆነ የሶሻል ሚዲያ የዲጂታል ዓለም ጆን የማረግ ጉዳይ ጆን ያረግንበት ነገር ዓለም የተጣመሩበት አው ከአዲሱ ዓለም ስርዓት ጋር የተጣመርንበት መጣመራችን ልክ አይደለም ጆክ ነው ይበዛ ቀልድ ነው ይበዛ በተለይ ቲክታክ ሾርት ነች አጭር ነች እኔ ቲክታክ አካውንት የለኝም ለወደፊት ጌታ ያዳኝ ይሆናል ፌስቡክ እንደ አዲስ ሆኖ ተነስቷል እንደገና ለስድብ ለፌክ ለምናምን ነው የምንጠቀመው ወሬዎቹን ምንጨላቸው ወሬዎቹ እንቀበላቸዋለን መስተዳደብ ነው ዛላ ያለው ነገር የሚያንጥ ነገር ብዙ አታገኝም እኔ አንድ ነገር ላወራና እንትን ልበልልህ ሚስጥሩ ማን ነው የሚያወጣ እዚህ ያለው ካሜራማን እንኳን ጫዎች ናቸው ቸርች ውስጥ ያለው ጉድ ሚዲያ ላይ ታያለ ላይቭ አይደለም ተፋሮች አሉ ላይቭ የሚያስተላልፉ አሉ ኤዲትም አድርገን አመልጠናል ምን ተነቀ ከሆነ ልክ ነው ብሎ ስለማያስቡ ላይቭ ነው የሚሰሩት ዓለም ተቀባያለች ማፈሪያ መሰደቢያ የጌታን ስም ሶሻል ሚዲያ አደገኛ ያለው ነገር ቤት በየጓዳ በየቤት ያለው ፓስተር ይሄ በጣም እንደ ትልቅ ስጋታ ያለው እንደ ተስፋ ማየው ደግሞ የቤተ ክርስቲያን ጌታ ራሱ ጌታ ነው አሜን ኢየሱስ ነው አይተውንም አሜን ሁለተኛ ጥንት የሰራ መንፈስ ዛሬም ይሰራል አሜን ተስፋዬ ነው ሶስተኛ ዛሬም የወንጌል ጨከኑ የጀገኑ የቆረጡ ሊሞቱ የተዘጋጁ ደማቸው ሊያፈሱ የተዘጋጁ አሉ የጽድቅ ሰባኪያን አሉ የጽድቅ አገልጋዮች አሉ የጽድቅ ዘማሪዎች አሉ ለእንጀራ ለሆድ ያላደሩ እንጀራና ሆድ ያላሸነፋቸው ለጽድቅ የቆረጡ ጨካኞች የነበልባል እሳት የሆኑ አሉ ፓስተር ተስፋ አለን ደግሞ አንተ አለ እኔ አለው ሌሎች አሉ
እግዚአብሔር ይመስገን አሉን በጣም ይገራም ሰዎች አሉ በእነዚህ ሰዎች እግዚአብሔር እንደገና ታድሶን ያመጣል ታድሶ ግድ ነው እሰይ ጉባኞች አሉ ከሌሊቱ ስንት ሰዓት ነው የሚሉ አሉ ሊነጋ አቅላልቷል የሚሉ አሉ ሊነጋ ደርሷል የሚሉ አሉ ተስፋ የሚጨምሩ አሉ ምንም በፕሮፌሽን የምናገር እግዚአብሔር ተናግሮኛል እኔ ዘንድሮ ጀመርኩት ጉባኞች የሚል ፕሮግራም አለ ብዙ ቦታ ያካሄደን ያለ ነው አገልጋዮች ፓስተሮችን ምናሰለጥነው የ500 ቸርች የ1000 ቸርች ፓስተሮችን ምናሰለጥንበት አጋጣሚ አለ አሁን በቅርብ ጊዜ ራሱ ከ500 በላይ ቸርቾች እናሰለጥናለን ሸጋራ ቤተክርስቲያን እዚህ አካባቢ አምቦ ነቀምት ወደ ጅማ ወደ ሐረር እንዞራለን እንሰራለን ጉባኞች ሊነሱ ይገባል ወንጌል እንደዚህ አይደለም እንደዚህ ነው የሚሉ ማለት ነው so this hour እግዚአብሔር ይባርክ ዶክተር እግዚአብሔር አምላክ አብስቶ ይባርክ እንግዲህ የቤተክርስቲያንን ተግዳሮቶችና ቀጣይ ምዕራፍ ተስፋዎች አሁናዊ ደግሞ እድሎች ቀደም ስዋት አናሊሲስ ብለህ እንዳቀረብከው ስትሪንግዛችን ምንድነው ዊክነሳችን ምንድነው ኦፖርቹኒቲያችን ምንድነው ከዛ ትሬታችን ምንድነው በሚል በእንደነሱ አይነት መንገዶች አንስተ ደግሞ what's our hope also እና ጨለምተኛም እንዳንሆን አዳፍነን በቃ ነቢያቶችን ገለዋል ልክ ፍራስትሬሽን የመጨረሻው ደረጃ ላይ ሲደርስ በርናውት ስቴጅ የሚባለው ጋር ነው የሚመጣው እና ተስፋ መቁረጦች ሲመጡ ሁሉ ነገር ሲጨልም ኤልያስ ሽፍት አረገ የእግዚአብሔርን ድምጽ የሚሰማ ያ ጃይንት ፕሮፌት የኤልዛቤል ድምጽ ወረሰው ድምጾ የድምጽ ዓለሙ አሸነፈ በተቀየረ እና ከመለኮት ድምጽ ወደ ኤልዛቤል ድምጽ ክብደት ተሻገረ የእግዚአብሔርን ዓለም ማየት ተስኖት ነቢያቶች ሁሉ አልቋል ብቻዬን ቀርቻለሁ አለ እግዚአብሔር 7000 አለ ይያለው ሆፕለስ ሆነ መንፈሳዊ ዓለም ውስጥ ገብቶ ማየት አቃተው 7000 ማየት አቃተው ብቻዬን ቀርቻለሁ አለ የማየት አቅሙ ጠፋ ያ እዛ ይሄ ጨለምተኝነት ውስጥ ሲገባ ከዛ መሰዊያ እሱ እንኳን የሰራው የራሱ መሰዊያ ያለ መሰዊያዎች ሁሉ ፈርሰዋል አለ ምንም ነገር የለም ነው የሚለው ምንም ነገር ተስፋ የለም ምንም አገልጋይ የለም ምንም የሚል ጨለምተኝነትና እንደዛ አይነት የተስፋ መቁረጥ ፍራስትሬሽን ዞን ውስጥ ገባ ከዛም እንደገና በርናውት ስቴጅ ላይ ደረሰ እና እንደዛ እንዳንሆን ሆፖችን ማየት እግዚአብሔር ያወራውን አሁናዊ ቅሬታዎችን የወደፊት ደግሞ የሥራው አቅጣጫና የግላችንን ደግሞ ልንወጣ የሚገባን ኃላፊነቶች እነዚህን ስናነሳ የሚያዩንም የሚሰሙንም ሰዎች በዚህ ውስጥ ሚዛናዊ የሆነ መነሳትና መንቃትን ያገኛሉ ኃላፊነታቸውን ይረከባሉና ባላንስድ የሆነ ሁኔታ ውስጥ እንድንገኝ ለማለት ነው እጅግ አርግ ያመሰግናለሁኝ የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰቦች አድማጭ ተመልካቾቻችን ኢትዮጵያውያን ኤርትራውያን በመላው ዓለም የምትገኙ በነበረን ቆይታ እጅግ እኔ ተደስቻለሁ እናንተ እንደተደሰታችሁ እርግጠኛ ነኝ ምንም ጥርጥር የለውም ለብዙዎች ይሄ መልእክት ደርሶ ቤተክርስቲያንን መሪዎችን አገልጋዮችን የተለያዩ የማህበረሰብ ክፍሎችን እንዲባርክ ሼር በማድረግ እና በማሰራጨት ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በማኖር አብራችሁን እንድትዘልቁ ከወዲሁ የከበረ ጥሪን በማቅረብ የዛሬውን እንግዳይን በብዙ አክብሮት በማመስገን እንጨርሳለን ከመላው ስቱዲዮ ባለሙያዎችና ታዳሚዎቻችን ጋራ ሰላም ብለናችኋል ሰላም ይሁን